ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊ ጠልታዋለች፣ ወዳዋለች። አዎ በዝማሬ ጀምረን በዘፈን እንጨርስ ይሆን? መቅደስ ውስጥ ጀምረን ናይት ክለብ ውስጥ እንጨርስ ይሆን? ጸበል ቤት ጀምረን ግሮሰሪ እንጨርስ ይሆን? በቁርባን ጀምረን በጫት እንጨርስ ይሆን? ወገኖቼ በክርስቶስ ጀምረን በፓርቲ ርዕዮተ ዓለም እንጨርስ ይሆን? ወገኖቼ በምን ጀምረን በምን እንጨርስ ይሆን? ታስታውሳላችሁ? ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞ ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የእኛን ነፍስን የተጠማው ጉስቁል ያሉት እነሱ። ልክ እንደዛ እኮ ነው። አምጣ ብቻ ልጅ አምጣ፣ ቪላ አምጣ፣ ስራ አምጣ ብቻ፣ ምስጋና የለ አምጣ ብቻ። እኮ ንግድ ነው ምዕመና መጠበቂያ። እንዲያው ለእኔ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነው። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያውም አየር ባየር ሳይኖሩ አምጡ። ንግድ ነው ወገኖቼ። የቤት ቅናት ይበላኛል በሚል ርዕስ ከተዘጋጀው የጉባኤ አውድ ጋር ዕለቱን ስለገጠመልን ጥቂት ሀሳቦችን ለ25 ደቂቃ በዚህ ርዕሰ ጉዳይ ጥቂት እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ይልቁንም በዚህ ርዕሰ ጉዳይ በሌሎች ከኔ ተሻሉ ሊገልጹ ሊያስተምሩ የሚችሉ አሉ። በረከቱን እንዳገኝ በመታዘዝ ነው። እግዚአብሔር ከሁላችን ጋር ይሁን። የቤት ቅናት ይበላኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን ሲጀምር የመጀመሪያው ፋሲካ በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ ተመዝግቧል። ጌታችን አገልግሎት ሲጀምር 4 ፋሲካዎች ነበሩ እስከ ስቅለቱ ድረስ። በመጀመሪያው ፋሲካ አሁን በጠቀስኩላችሁ ጥቅስ ላይ የምታገኙት ነው። ሁለተኛው በሉቃስ ወንጌል ምዕራፍ 6 ቁጥር 1 የምታገኙት ነው። ሶስተኛው ፋሲካ በዮሐንስ ወንጌል ምዕራፍ 6 ቁጥር 4 የሚገኘው ነው። አራተኛው ፋሲካ ጌታ በተሰቀለበት ሰሞን የነበረው ነው። ከአገልግሎቱ ጅማሬ እስከ ፍጻሜ 4 ፋሲካ ያልኳችሁ እነዚህን ነው እና ጌታችን ይህን አገልግሎት ሲጀምር የአይሁድ ፋሲካ ነበረ ይላል። ደግሞ አለው የአይሁድ ፋሲካ ነበረ ይላል። ወገኖቼ የፋሲካው በዓል እኮ የእግዚአብሔር በዓል ነበረ። ታስታውሳላችሁ? በኦሪት ዘጸአት ምዕራፍ 12 ላይ የጌታ ፋሲካ ተብሎ ነበር የተጠራው። አሁን ግን ከዘመናት በኋላ እግዚአብሔር የኔ የሚለውን ፋሲካ የአይሁድ ፋሲካ አለው። ለምን ይመስላችኋል? አያችሁ፣ በዓላቸውን ጠላው፣ መባቻቸውንም ተጸየፈው። የኔ ይለው እንዳልነበረ የናንተ ይለው ጀመረ። ለዚህ ነው የአይሁድም ፋሲካ ቀርቦ ነበር ይላል። ይሄ ምንኛ ያስፈራል ወገኖቼ። የዛሬ በዓላቶቻችን የጌታ በዓላቶች ናቸው ወይስ የኛ በዓላቶች ናቸው? ወገኖቼ እንደዚህ ያስባችሁ ታውቃላችሁ? ጉባኤያቶቻችን
የእግዚአብሔር ጉባኤያት ናቸው ወይስ የእኛ ጉባኤያት ናቸው? ታስታውሳላችሁ? እስራኤል በበደሉ ጊዜ ሕዝቤ ይላቸው እንዳልነበረ ሕዝብህ እንዳላቸው ታስታውሳላችሁ? እኔ ያስፈራኛል። እግዚአብሔር እኔና እናንተን ሕዝቦቼ ይለን ይሁን ዛሬ? ባሮቼ አገልጋዮቼ ይለን ይሁን ዛሬ? እኔ ያስፈራኛል። ጳጳሳቶቼ ይል ይሆን ዛሬ እግዚአብሔር? ሰባኪዎቼ ይል ይሆን እግዚአብሔር ዛሬ? ባሪያዎቼ ይል ይሆን ዛሬ? ልጆቼ ይል ይሆን እግዚአብሔር ዛሬ? ወገኖቼ የእኛ ጾም ነው፣ የጌታ ጾም ነው። ይሄ በጣም ያስፈራል። ያ አይሁድ ፋሲካ የሚለው ቃል ይሄንን ያሳያል። እንደውም ትንቢተ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን እንደሚል ታውቃላችሁ? መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክምም ሆኖብኛል ይላል። ይሄ እንዴት ያስፈራል! ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊነት ጠልታዋለች፣ ወደዋለች። ሸክም ሆኖብኛል ይላል። ይህ እንዴት ያስፈራል! ለካ እግዚአብሔር የሚጠላው በዓል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። ይህ እንደምን ያስፈራል ወገኖቼ! ያስፈራል። ለዚህ ነው ያ ሰባኪ እውነቱን ነው እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ያለው። እንዲህ ሲሆን እግዚአብሔር የእናንተ ነው የሚለው፣ የእናንተ ጉባኤ፣ የእናንተ ጾም፣ የእናንተ ሱባኤ፣ የእናንተ በዓል ነው የሚለው። ይህ የአይሁድ ፋሲካ የሚለው ቃል ይህን ያስታውሰናል። ይህ እንዴት ያስፈራል! ሁለተኛው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የጀመረው ከመቅደስ ነው። አገልግሎቱንም የፈጸመው በመቅደስ ነው። በመጀመሪያው ፋሲካ አገልግሎቱን ሲጀምር ቤተ መቅደስን በማንጻት ነው። ታስታውሱ ከሆነ ሊሰቀል ሲል አገልግሎቱንም ሲፈጽም የጨረሰው መቅደስን በማንጻት ነው። እናንተ ክርስቲያኖች በመቅደስ ውስጥ እድሜያችሁ ጀምሮ በመቅደስ ውስጥ ያልቅ ይሆን? ጉልበታችሁ የት ያረጃል? ዓይናችሁ የት ይፈዛል? እጃችሁ የት ይደነዝዛል? በመቅደስ ጀምራችሁ በመቅደስ ትጨርሱ ይሆን? ወገኖቼ ከዚህ የበለጠ ምን ትምህርት አለ? አዎ በዝማሬ ጀምረን በዘፈን እንጨርስ ይሆን? መቅደስ ውስጥ ጀምረን ናይት ክለብ ውስጥ እንጨርስ ይሆን? ጸበል ቤት ጀምረን ግሮሰሪ እንጨርስ ይሆን? በቁርባን ጀምረን በጫት እንጨርስ ይሆን? ወገኖቼ በክርስቶስ ጀምረን በፓርቲ ርዕዮተ ዓለም እንጨርስ ይሆን? ወገኖቼ በምን ጀምረን በምን እንጨርስ ይሆን? በሽብሸባ ጀምረን በዳንስ እንጨርስ ይሆን? በፍቅር ጀምረን በጥላቻ እንጨርስ ይሆን? በመተቃቀፍ ጀምረን በመገፈታተር እንጨርስ ይሆን? በንጹህ ትዳር ጀምረን በርኩሰት እንጨርስ ይሆን? የት ነው የምንጨርሰው? እሱ ነው የሚያስፈራው አጨራረሳችን። ጌታችን ያስተማረን ይህ ነው። በመቅደስ መጀመርን በመቅደስ መጨረስን ነው ያስተማረን። አዎ ጉልበታችን መቅደስ ውስጥ ቢያልቅ፣ አቅማችን መቅደስ ውስጥ ቢያልቅ፣ ኃይላችን እግዚአብሔር ቤት ውስጥ ቢያልቅ፣ ጥበባችን እግዚአብሔር ቤት ውስጥ ቢያልቅ፣ ዘመናችን እግዚአብሔር ቤት ውስጥ ቢያልቅ፣ ሁለተኛው ነጥብ የሚያስተምረን ይህንን ነው። ሶስተኛው ጌታችን በመቅደስ ጀምሮ በመቅደስ መጨረስን ብቻ አይደለም፣ በመቅደስ የመጀመሪያው ሥራው ያደረገው ማንጻትንና መቀደስን ነው። ወገኖቼ ምን ማለት መሰላችሁ? ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን
ማር ይስሐቅ እንደተናገረው ማስተማር መልካም ነው፣ ከሁሉ በላይ ግን ራስን ንጹሕ ማድረግ ነው የሚበልጠው። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር፣ የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። ወገኖቼ ከየት ነው የምንጀምረው እኛ? መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስላለማርከስ፣ ከክፉ ነገር ጋር ስላለመተባበር፣ ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸው ንጹሕ በማድረግ እኮ ነው እግዚአብሔርን ያዩት። በእርግጠኝነት ሁላችሁም እግዚአብሔርን ለማየት እንደምትመኙ አስባለሁ። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖቼ። ለዚህ ነው በመቀደስ የጀመረው። ለዚህ ነው በማንጻት የጀመረው። ለዚህ ነው እርኩስን ነገር ከማባረር የጀመረው ወገኖቼ። በቀን ስንት ጊዜ ትቀደሳላችሁ ወገኖቼ? መጽሐፍ ቅዱስ ግልጽ ትምህርት ነው የሚናገረው። እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ስጋንና ነፍስን ከሚያረክሱ ነገሮች ራሳችንን እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ለዩ ምእመናን። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ። ለመቀደስ ሲጀምር ምን አደረገ ወገኖቼ? አንድ ነገር አደረገ። ሲገባ የአምልኮ ቦታውን የንግድ ቦታ አድርገውት ነበር። እግዚአብሔርን ከማግኘት ይልቅ ቢዝነስ አድርገውት ነበር። የበሬዎች ግሳት፣ የላሞች ጩኸት፣ የበጎች ሽታ፣ የርግቦች እሱን ያገኘው ጌታችን። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበረ። ይሄ እንዴት አያበሳጭም ወገኖቼ? ይሄ እንዴት አያናድድም ወገኖቼ? ይሄ ነው እኮ ጌታችንን ጅራፍ እንዲያነሳ ያደረገው ወገኖቼ። አንዳች የሚያበሳጭ ነገር የለም። አይታያችሁ? ስለ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ስታነቡ ወገኖቼ በአቴና በፈላስፎቹ ከተማ ሲዘዋወር ከተማይቱ በጣዖት ተሞልታ ነበር ይላል። እናስ የቅዱስ ጳውሎስ መንፈሱ ተበሳጨበት ይልላችኋል። ምን ሲያይ? ከተማይቱ በጣዖት ተሞልታ ሲያይ መንፈሱ ተበሳጨበት። ኦርቶዶክሳውያን አንዳች የሚያበሳጫችሁ ነገር የለም? ከዝማሬው በላይ ዘፈኑ ሲበዛ አበሳጫችሁ? ከመቅደሱ በላይ ግሮሰሪው ሲበዛ አበሳጫችሁ? ወገኖቼ ዕጣን ከሚሸተው በላይ ሐሺሽ ማጨሳዎች ሲበዙ አበሳጫችሁ? ወገኖቼ በከተማችንና በአገራችን ከፍቅር በላይ ጸብ ሲገነገና አበሳጫችሁ? መንፈሳችሁ አይበሳጭም እንዴ? ክርስትና ሲተው፣ መንፈሳዊነት ሲላላ፣ ጸብ ሲበዛ፣ ቅድስና ሲጠፋ መንፈሳችሁ አይበሳጭም? ቅናት አንገበግባችሁ? ድሆች ሜዳ ላይ ሲወድቁ አንዳች ነገር አይሰማችሁም? ሰዎች በስካር ሲባዝኑ አንዳች ነገር አያማችሁ? ወገኖቼ ሞት ሲበዛ አበሳጫችሁ? ገዳማት ሲደፈሩ አይነዳችሁ? እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አያሳዝናችሁም? አንዳች ነገር አያበሳጫችሁ? ምንም አይሰማችሁ?
ምንም ነገር አይሰማንም። መንፈሳችሁ አይበሳጭ። መንፈሳዊነት ሲላላ እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከሰማው በላይ ያልሰማው ሲበዛ አይነዳችሁ እንዴ? ከደግነት ከየዋህነት በላይ ሴራ ሲገነግን አናደዳችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? አያበሳጫችሁ? ቀስ በቀስ እየተለወጥን ስንሄድ አያማችሁ? ምንም አትበሳጩ እንዴ? ሙሴን አታስታውሱ? ግብፃዊው ሲደበደብ እንዴት እንደነደደው እንዴት እንዳበሳጨው ትዝ አይላችሁ? ሰይጣን ክርስቲያኖችን ሲደበድብ አይነዳችሁ? አዎ፣ ይሄ ሊያበሳጨን ይገባል። ይሄ እኮ ነው ሊበላን የሚገባው። ገዳማቱ ሲፈቱ አይነዳችሁ? አባቶች ስፍራ ሲያጡ አይነዳችሁ? ንጹሃን አንገት ሲሰብሩ፣ ክፉዎች አንገት ሲያቀኑ አያቃጥላችሁ? አይበላችሁ? ኖርማል ነው፣ ፒስ ነው፣ ምንም አይሰማችሁ? ስራ ልንሰራ ነው የተሰበሰብነው ወይስ እንደ ከዚህ ቀደሙ ከንፈር መጠን ለመለያየት ነው የተሰበሰብነው? ለመቀጠልና ለማቆም ባለው የዚህ ዓለም ትግል ውስጥ የሚያበሳጫችሁ ነገር የለም? በከተማይቱ ጣዖት ሞልቶ ሲመለከት መንፈሱ ተበሳጨበት የሚለው እኮ ጌታችንም ገብቶ ሲመለከት ነጋዴዎች በስቶ ሲያይ ጅራፍ አነሳ። እሱ ነው እኮ የቤት ቅናት ይበላኛል ያለው። አዎ እንጃ አየ ጌታችን ምን አደረገ? ጅራፍ ገምዶ በሬ ነጋዴዎችን፣ በግ ሻጮችን፣ ርግብ ሻጮችና ገንዘብ ለዋጮችን እየገረፈ አባረራቸው። በሬዎቹን አባረራቸው፣ በጎቹን አባረራቸው፣ ርግቦቹን በተናቸው። የወርቅ እና የገንዘብ መለዋወጫዎችን ገለበጠባቸው ይላል። ገለበጠባቸው። ሰዎቹን አይደለም የነካው። ግን አንድ ነገር ላስታውሳችሁ፣ እጅግ የሚደንቅ አምላክ ነው። ከ12 ዓመቱ ጀምሮ እኮ ከልጅነቱ ጀምሮ እኮ ያያቸው ነበር። አሁን 30 ዓመት ሞልቶታል አገልግሎት ሲወጣ። ምን ያህል ዘመን እንደታገሳቸው ተመልከቱማ ወገኖቼ። ዝም ብሎ እኮ ግንፍል ያለበት እኮ አይደለም ጌታችን ወገኖቼ። ስንት ዘመን ታግሶን ይሆን ከነበሪያችን? ስንት ዘመን ታግሶን ይሆን ከነኩራታችን? ስንት ዘመን አልፎን ይሆን ከነትዕቢታችን፣ ከነግሳታችን፣ ከነኩራታችን፣ ከነትምክህታችን፣ ከነምጽድቅናችን፣ ከነስካራችን፣ ከነዝሙታችን? ስንት ጊዜ ተሸክሞን ይሆን? ስንት ዘመን አለፈ? ምን አይነት ቸር አምላክ ነው! እንደመጣ እኮ ይሄን ላድርግ አይደለም ያለው፣ ዝም አላቸው፣ ጠበቃቸው። ወገኖቼ ይሄ የመጠበቅ ዘመን ነው። አሁን እንኳን እግዚአብሔር ይሄንን ድምጽ የሚያሰማው ጅራፉን ከመምዘዙ በፊት መሆኑ ይደንቃል። እንደመጣ ጅራፍ የማይመዝ አምላክ፣ ጥቂት የሚዘገይ አምላክ፣ ጥቂት ጊዜ ይስጠንማ በእውነት ለመመለስ። አሁንማ ጅራፉን አያንሳብን። አሁን ጅራፉን ቢያነሳብን ማን ይቆም ነበር በፊቱ ወገኖቼ? አሁንማ አይስበረን፣ አሁንማ አባረን፣ አሁንማ አዋርደን። ለነሱ ጊዜ እንደሰጠ ጥቂት ጊዜ እንኳን ለኛ ይስጠን። ጥቂት ጊዜ ይስጠን። ደግሞ እነሱን እንኳን አልነካቸውም። የሚገርመው ይመለሱ ይሆናል። በሬዎቹን፣ በጎቹን፣ ላሞቹን ነው መርጦ ያባረረ። ምን እያደረገ እንደሆነ ታውቃላችሁ? እዩ። ከመቅደሱ ያወጣው ለመስዋዕት የሚቀርቡትን እንስሳት ነው። ምን ማለት መሰላችሁ? እስመ ዘመነ እንስሳ አለፈ። የእንስሳት ዘመን አልፏል። አሁን እሱ መጥቷል ወገኖቼ። አማናዊው መስዋዕት ኢየሱስ ክርስቶስ ስለመጣ ምሳሌ የሆነው በጉ ወጣ። ነዋ በግዑ ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም። የዓለምን ኃጢአት የሚያስተሰርየው እውነተኛው በግ ሲመጣ ታዲያ ያ በግ ምን ያደርጋል? ወጣ። ወገኖቼ
እቺን አስደናቂት ቤተክርስቲያን ኦሪታዊት የሚሏት በግ አላዩባት፣ ፍየል አላዩባት፣ ላም አላዩባት። ምን አይተዋት ነው ግን ኦሪታዊት የሚሏት? ይልቅ እነሱ ጋር እውነተኛው መስዋዕት የለም። ጮክ ብለን እንናገራለን። ይልቅ እውነተኛው መስዋዕት የለም። መታሰቢያና የጌታ እራት ብቻ ነው ያለው። የዕለተ ዓርቡ ደም፣ የዕለተ ዓርቡ በግ አይሰዋም፣ የለም። ምክንያቱም በራሽናሊስት አስተሳሰብ መታሰቢያ ሚሞሪያል ብቻ ነው ብለዋል። ይልቅ እነሱ ራሳቸውን ይፈትሹ። አካሉ የሆነው ጌታችን ሲመጣ ጥላው የሆነው መሸሽ ግዱ ነውና ሸሸ። አዲሱ ሲመጣ አሮጌው አለፈ። እሱን ነው ያደረገው ጌታችን። አልገባቸውም እነሱ ምን እንደሚያደርጉ ወገኖቼ። መጽሐፍ ቅዱስ ዕብራውያን ምዕራፍ 9 ላይ ሁለተኛውን ሊያቆም የፊተኛውን ይሽራል ይላል። የሻረው መስዋዕቱን ነው የሻራቸው፣ ያጸናቸው፣ የተካቸው አሉ። ይሄንን ያባረረው አዲሱን መስዋዕት ሊተክልልን ነው። አዎ የጠፋውን በግ የፈለገ እረኛ ኢየሱስ ክርስቶስ ሲመጣ እረኞቹን አሳፈራቸው። የዓለሙን ኃጢአት የሚያስተሰርየው የሚያነጻው በግ ስለመጣ በጎቹን አባረራቸው። ይሄ ነው ምስጢሩ እኮ። ታዲያ በዚህ ንጹህ በግ ፊት እነዛ በጎች ምንድናቸው? ወጡ፣ አባረራቸው። ይህንን ያደረገው ወገኖቼ ክብር ይግባውና መድኃኒታችን በአንድ ጊዜ በግም እረኛም የሆነው እርሱ ነው። እውነት አሰብ በአንድ ጊዜ የእግዚአብሔርም ልጅ የሰውም ልጅ የሆነው የማርያም ልጅ የአብ ልጅ የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ ንጉስም ካህንም የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ አምላክም ሰውም አምላክም የሆነው እርሱ ብቻ ነው። እውነት አሰብ በአንድ ጊዜ ክህነትንም ትንቢትንም የያዘ እሱ ብቻ ነው። እውነት አሰብ በአንድ ጊዜ ንጉስም ካህንም የሆነ እሱ ብቻ ነው። እውነት አሰብ እሱ ሲመጣ ታዲያ ማን ፊቱ ይቆማል? ለዚህ ነው የተባረሩት ወገኖቼ። ነውር የሌለው በግ ይሰዋ እንደነበረ ነውር የሌለው በግ ሲመጣ እንዴት ይቆማሉ? ለዚህ ነው ያባረራቸው ወገኖቼ። በጉ በሌሎች ኃጢአት ተሸክሞ የሚሞት ነበር። የራሱ ኃጢአት አልነበረው። በራሱ ኃጢአት ያልሞተ እውነተኛ በግ ሲመጣ ታዲያ ሌሎቹ በጎች ምን ያደርጋሉ? ወጡ። እንዲህ ነው ያባረራቸው ወገኖቼ። ለመስዋዕት የሚሆኑት በጎች ለመስዋዕት ከመዋላቸው ከአንድ ሳምንት በፊት ነበር ወደ ኢየሩሳሌም የሚገቡት። ጌታችን ክብር ይግባውና እውነተኛ መስዋዕት ስለሆነ ከመሰቀሉ ከአንድ ሳምንት በፊት ነው ኢየሩሳሌም የገባው። እውነተኛ በግ ነዋ። ለዚህ ነው ያባረራቸው ወገኖቼ። እነዚህ መስዋዕቶች ከሩቅ ነበር የሚመጡት። ከብዙ ቦታ ደክመው ነበር የሚመጡት። እስኪ አንድ ነገር አስቡ። ጌታችን እንዴት ከሩቅ እንደመጣ ተመልከቱት። እጅግ በጣም ከሩቅ ነው የመጣው። ልዕልናውን ማን ይገልጠዋል? ሕሊና የማይመረምረውን ምን አይነት ቃል ገልጦት ይናገራል? ከሩቅ ነው የመጣው። ከሩቅ ከሰማይ ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ማን ሊገልጠው ይችላል? ቋንቋ እኮ አይገልጠውም። መመራመር እኮ አንችልም። ከሩቅ ነው የመጣው ወገኖች። ከሩቅ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የሚለው እኮ ይሄንን ነው። ከሩቅ ነው የመጣው ወገኖች። ከሩቅ መጥቶ ነው እግራችን ስር ያጠበን። ከሩቅ መጥቶ ነው መስቀል ላይ የዋለልን። ከሩቅ መጥቶ ነው እኛ የቀመስነውን የቀመሰው። ከሩቅ በጎቹ ደካክመው እንደሚመጡ በፍቅራችን ደክሞ ታስታውሳላችሁ። ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞም ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የኛን ነፍስን የተጠማው ጉስቁል ያሉት እነሱ ልክ እንደዛ እኮ ነው። ለመስዋዕት አይሆኑም እያሉ ያባረሯቸው እንደነበረ ወገኖቼ፣ እሱ የእግዚአብሔር ልጅ አይደለም ተብሎ የተባረረ እውነተኛ በግማ መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ያስወጣቸው። ነገሬን ለጠቅልለው በሬ ነጋዴዎች፣ በግ ነጋዴዎች ወገኖቼ እና ርግብ ሻጮች፣ ገንዘብ ለዋጮች ሞልተውት ነበር ይላል። እነዚህ በሬ ነጋዴዎች ምን ይመስሏችኋል? እነሱን ገልጭ ይውላችሁ። በሬ ነጋዴዎች ማለት በሬ እርሻን ነው የሚያርሰው። አዎ በሬ ነጋዴዎቹ አምነውበት ሳይሆን በቅን ልብ ሳይሆኑ ወገኖቼ
ቤተ ክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ፣ ሳያምኑበት አንዳንዶች ማርያምን ይላሉ። አያምኑበትም እኮ ለመቆያነት እኮ ነው። ማርያም አዛኟን ይሏል። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ ውሸታቸው የማያምኑበትን እንደ ማሊያ ነው የሚያረጉት። አንዳንዴ እየቀያየሩ ማሊያ እየለዋወጡ የሚጫወቱ አሉ አይደል? በፈረቃ የሚጫወቱ እንደሱ እኮ ናቸው። በቅን ልብ ሳይሆን ለጥቅም ብለው ቤተክርስቲያንን የሚያገለግሉ፣ ስለ ፕራዷቸው ቤተክርስቲያንን የሚያገለግሉ፣ ስለ ደሞዛቸው ቤተክርስቲያናቸው የሚያገለግሉ እነዚህ በሬ ነጋዴዎች ይባላሉ። በግ ነጋዴዎች ውስጥ ካላችሁ ወይ በግ ቆዳው ይጠቅማል፣ ሱፉ ደግሞ ልብስ ይሆናል ለዝና። እየሰማችሁ ነው። ለዝናቸው፣ ለክብራቸው፣ ለውዳሴያቸው ብቻ ጌታን የሚያገለግሉ እነዚህ በግ ነጋዴዎች ናቸው። ርግብ ሻጮች ውስጥ ካላችሁ የመንፈስ ቅዱስን ስጦታ የሚሸሻከቱ ናቸው። መንፈሳዊ አገልግሎትን ለስጋዊ ጥቅም ማግኛ ብቻ የሚያደርጉት ናቸው። ክህነትን በገንዘብ የስብከት አገልግሎትን ለድርድር የሚያቀርቡ ናቸው። ኑዛዜን ለገበያ የሚያወጡ ናቸው። መድረኩን ገበያ፣ መቅደሱን ገበያ፣ መድረኩን መቸርቸሪያ። አንዳንድ ግፈኞች አሉ። ስልጣነ ክህነቱ የንግድ ተቋም ቢዝነስ የሚያደርጉ ኃጢአትሽን ለባልሽ ነግረዋለሁ 500 ሺህ ብር አስገብልኝ የሚሉ ጨካናቸው። ስብከትና ዝማሬ እንደሸቀጥኛ። ታዲያ እነዚህ ነጋዴዎች አሉ። ምን እነዚህ እኛም እንጂ ከመንፈስ ቅዱስ ያገኘነውን የጸጋ ልጅነት ጥምቀት በጥምቀት ያገኘነው በኃጢአት ለዲያብሎስ ባርነት እንንገብር ነጋዴዎች አይደለንም። እኛ ነጋዴዎች እኮ ነው። የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለን። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ እርኩሰት የሰጠን ነጋዴዎች አይደለን። እኛስ ከዚህ በላይ ንግድ አለ እንዴ? ከዚህ በላይ ንግድ አለ እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው። መኑኝ ንግድ ነው። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተም አገልግሎት ንግድ ይሆናል። እየሰማችሁኝ ነው? ጸሎቱ፣ ሱባኤው፣ የገዳማት ጉዞ፣ የበቁ አባት ፍለጋው አምጣ ብቻ፣ ልጅ አምጣ፣ ቪላ አምጣ፣ ስራ አምጣ ብቻ፣ ምስጋና የለ አምጣ ብቻ። ይሄ እኮ ንግድ ነው። ምዕመና እንዴ ነጋዴዎች ነው። ምስጋና መቼ ነው ያለው? ተመስገን መቼ ነው የሚባለው? አምጣ። ስዕለቶቻችንን ስሟቸውማ በሞቴ ቪዛ አምጣ፣ ባል አምጣ። ይሄ መጥፎ ነው እኮ እያልኩ አይደለም። ንግድ ብቻ ግን አይሆን እያልኩ እኮ ነው። እየሰማችሁ ሁሉም ንግድ እንዴት ይሆናል? አምጣ ብቻ። ወገኖች አባቶቻችን እንደሚሉት የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ምን ብቻ ነው? ፈራችሁት? ኧረ እኔ አልፈራውም። ንግድ ብቻ ነው። ለነፍስ ጥቅም ካልሆነ ንግድ ብቻ ነው። ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው። ወገኖቼ ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ እንደው ለእኔ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነዋ። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያም አየር ባየር ሳይኖሩ አምጡ ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። እየሰማችሁ ነው? ስንት ጅራፎች አይታወቀን ይሆናል እንጂ ይሄ ሁሉ እኮ ይሄኔ ጅራፍ ይሆናል ወገኖቼ። ስንት ጅራፍ አለ። እንዲህ ይላል እግዚአብሔር ቃል። የመጨረሻ ጥቅሴ ነው። ብልጥግናቸውን ለምርኮ ትንቢተ ሶፎንያስ ምዕራፍ 1 ብልጽግናቸውን ለምርኮ ቤታቸውን ለሌላ
ወይናቸው ለአዕዋፍ አደርገዋለሁ። እንግዳ ልብስ የሚለብሱትን በመድረኩ ላይ የሚዘሉትን አመፃንና ሽንገላን የሚመሉትን እቀጣለሁ ይላል እግዚአብሔር። እግዚአብሔር ከዚህ ያድነን። አንዳንድ የሰበሰብነው በየሆስፒታሉ መበተን እኮ ጅራፍ ነው ወገኖቼ። እውነት አሰብ ጅራፍ እኮ ሰው አይገባውም እኮ ወገኖቼ። ጮማ ለመቁረጥ ጠጅ ለማወራረድ ያሰብነው ሂሳብ እኮ ፋርማሲ ከተሰለፍንበት እኮ ይሄ እኮ ምንድን ነው? ጅራፍ ነው። ከሙዳየ ምጽዋት መገልበጥ፣ ጂም ውስጥ መገላበጥ፣ ይሄ እኮ ጅራፍ አይደል? አይቶ ካለ አትብላ 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 ተብሎ እኮ አለመብላት እኮ ራሱ እኮ ጅራፍ ነው። እውነት አሰብ ታየዋለህ እንጂ ምን አትለው ምን አትለው ምን አትለው እንዴ? የገነባነውን ካልኖርንበት ይሄ እኮ ጅራፍ ነው አይደል? ምን እናድርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየንም? ይሄ እኮ ጅራፍ ነው። አይገባንም እንጂ ወገኖቼ፣ በእኔና በእናንተም ላይ ስንት ጅራፎች አሉ። እነዚህ ሁሉ ጅራፎች አሉ፣ በጣም ብዙ በርካታ ወገኖቼ። እኔና እናንተስ መቅደሳችንን ሰውነታችንን መቼ ይሆን የምናነጻው? መቼ ይሆን የምንቀድሰው? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ይኸውም እናንተ ናችሁ ይላል። እና ማንጻት፣ መቀደስ፣ ከክፉና ከርኩሰት መለየት እንጀምር። ከዛሬ ጀምሮ ካንደበታችን ከሕዋሳቶቻችን በሙሉ ንጽህናችንን እንጠብቅ። የቤት ቅናት ይበላኛል